ፊዚክስ አንድ ሲደመር አንድ ኢኳልስ ሁለት እንደማለት በጣም ቀላልና ሲምፕል ነገር መሆን ይችላል። በአራት ወር ውስጥ ተዘጋጅቼ ኢንትራንስ አሪፍ ውጤት አምጥቼ አሁን አዲስ አበባ ዩኒቨርሲቲ ኢንጂነሪንግ ተማሪ ነኝ። በ2018 ኢንትራንስ የምትፈተኑ ተማሪዎች በጣም በቂ ጊዜ አላቸው። እንዴት ማጥናት እንዳለባችሁና የፊዚክስን ቁልፍ ዛሬ ያሳያቸዋለሁ። ለኢንትራንስ ሬዲ የሚያደርጋችሁን በ3 ወር ሬዲ የሚያደርጋችሁን ፓኬጅም ይዘን መጥተናል። እኔ በአራት ወር ውስጥ ተዘጋጅቼ ጥሩ ውጤት አምጥቼ አዲስ አበባ ዩኒቨርሲቲ መግባት ከቻልኩኝ እናንተ የማትችሉበት ምንም አይነት ምክንያት የለም። ፊዚክስን እንዴት ከቤዚክ ወደ አድቫንስ መምጣት እንዳለባችሁ ቁልፉ አሁን እዚሁ አለ። ሰላም የዩቲዩብ ቤተሰቦቻችን እንኳን ወደ ቲቢያን ፎከስ ቲዩብ በሰላም መጣችሁ። ዛሬ ደግሞ በሚገርም ቪዲዮ ከሚገርም እንግዳ ጋር ነው ተመልሼ የመጣሁት። ዛሬን ፊዚክስን እንደ ጉድ እንደ ውሃ ከጠጣው ተማሪ ጋር ነው የምንወያየው። ፊዚክስ ምንድን ነው፣ እንዴት ማጥናት እንችላለን፣ 2018 እንዴት ለኢንተራት ኤግዛም በአጭር ጊዜ ውስጥ መዘጋጀት እንደምንችል በደንብ አድርጎ ያብራራልናል። መጀመሪያ ግን ራስን ታስተዋውቅናለህ? እሺ፣ ሰላም እንዴት ናችሁ? ስሜ ያፌት ተድላ ይባላል። እዚህ አዲስ አበባ ዩኒቨርሲቲ 5 ኪሎ ካምፓስ ሁለተኛ ዓመት የሜካኒካል ኢንጂነሪንግ ተማሪ እና 2016 ዓ.ም የማትሪክ ተፈታኝ ነበርኩኝ። ኦኬ፣ የ2016 የማትሪክ ተፈታኝ ነበርክና በዛ ጊዜ ብዙ እንደዚህም አልተስፋፋም ነበረ። ትንሽ ጊዜ ነበራችሁ። በየጊዜው ደግሞ የተለያዩ አዳዲስ ህጎች ይጨመሩ ነበርና ያንን እንዴት ተወጣችሁ ነው እዚህ ድረስ የደረስከው? እሱ በማትሪክ ጊዜ በእኛ ጊዜ ያው ትንሽ ኦንላይንም ስለነበር የኦንላይን በእኛ ጊዜም ስለተጀመረ ትንሽ መጨናነቅ ምናምን ነገር ነበር። ግን ዋናው ማወቅ ያለብን ነገር እንዴት ነገር ቴንሽኑን ኮንትሮል ማድረግ አለብን እና ራሳችንን እንዴት ነው ታይም ማኔጅ አድርገን ሁሉም ነገር ከቨር ማድረግ ያለብን የሚለው ነገር ነው። ካወቅን ሁሉም ነገር ይስተካከላል። ኦኬ፣ በጣም አሪፍ። በዛ ጊዜ በዛ ትንሽ አጭር ጊዜ ውስጥ ጥሩ ውጤት አምጥቶ ትልቅ ዩኒቨርሲቲ በተለይ ደግሞ አዲስ አበባ ዩኒቨርሲቲ መግባት ለብዙ ሰው ህልም ነው እና አንተ አሳክተዋል። እና ዛሬ ታዲያ ስለ ፊዚክስ በዛም ያንተ ፕሮፌሽን ፊዚክስም ስለሆነ በደንብ አድርገን ስለ ፊዚክስ እናወራለን። በመጀመሪያ ግን ፊዚክስ ትምህርት ምንድን ነው፣ እንዴት ይጠናል የሚለውን ትንሽ ኮንሴፕቱን ብታብራራለን ደስ ይለኛል። እሺ፣ ፊዚክስ ስንል ኖርማሊ ላይክ ኤቭሪዴይ ላይፍ እንዴት ኤክስፕሌን እናደርገዋለን። በቃ እሱ አንዱና ዋነኛው ፊዚክስ ማለት እንዴት ነው አለማችን አወር ኤቭሪዴይ ላይፍ እንዴት ነው ኤክስፕሌን የምናደርገው ነው። ሶ ፊዚክስ ማለት ብዙ ጊዜ ሰዎች ሲያዩት የሆነ ኮምፕሌክስ ነገር ሊመስል ይችላል። ደግሞም ያው ኤግዛምፕሎች ኮምፕሌክስ ሊሆኑ ይችላሉ። ኢቭን ፊዚክስም ያው ሲምፕል ነገሮችም ኮምፕሌክስ አይዲያ ስላላቸው ማለት ነው። ግን ኤቭሪዴይ ላይፍም ይሄ ምንድን ይባላል የምናደርግበት ኤክስፕሌን የምናደርግበት ነው። ከትንሽ ነገር ጀምሮ የቤታችን ቲቪ እንዴት ይሰራል ከሚል ሊሆን ይችላል። ከዛ ያው እንዴት ነው የምንራመዱ፣ መኪና እንዴት ነው የሚሽከረከረው ሊሆን ይችላል። ኢቨን ኪችን ገብተን ራሱ ምድጃ መጣት እንዴት ነው የሚሰራው የሚለውን ነገር በፊዚክስ ኤክስፕሌን እናደርገዋለን። እና ቤዚካሊ ፊዚክስ ማለት እንዴት ነው ኤቭሪዴይ ላይፍ እንዴት ነው የምናከናውነው፣ እንዴት ነው ስሙዝሊ የምናስኬደው የሚለው ነገር የሚያጠና ነው። ኦኬ፣ ታዲያ እነዚህም በጣም ፊዚክስ በጣም የሚገርም ኮንሴፕት የያዘ የትምህርት አይነት ነው። ታዲያ ፊዚክስን ታዲያ አንድ ተማሪ እንዴት ሊያጠናው ይችላል? ኦኬ፣ ሶ እኔ ፊዚክስ አንድ ተማሪ እንዲያጠና የምመክረው አንደኛ የሚሸመደድ ነገር እንደሌለ አውቁ ቢገባ ጥሩ ነው። ማለት አንዳንድ ፎርሙላዎች ምናምን ሊሸመደዱ ይችላሉ። አዎ፣ ግን በተሻለ መጠን ኮንሰፕቶቹን ለመረዳት በመግባት ይሄ የመጀመሪያው ስቴፕ ነው ማለት ነው። እና ፊዚክስ ይከፋፈላል ማለት ክላሲካል ፊዚክስ አለ፣ ከዛ ወደ ኤሌክትሪሲቲ ምናምን ይገባል። እና እነሱን ነገር ተከፋፍሉ ማለት አመጣጥ አለ። ሁሌ 9ኛ ክፍል ስንማር መጀመሪያ ክላሲካል ፊዚክስ ብሎ ነው የሚጀምረው። ከዛ ክላሲካል ፊዚክስ ብሎ ይጀምራል። ከዛ በኋላ ይቀጥላል ወደ ኤሌክትሪሲቲ ምናምን ይቀጥላል። ከዛ እንደዛ እያለ ነው የሚቀጥለው። እና እንደዛ እያለ ስለሚቀጥል እንደዛ ማለት እነሱ ነገሮች በስቴፕ ቢሄድ በጣም ውጤታማ ይሆናል። ኦኬ፣ በጣም አሪፍ። ታዲያ እሺ፣ አንድ ፊዚክስ ለመማር ወይም ደግሞ ፊዚክስን በደንብ ለማወቅ የሚፈልግ ተማሪ ከቤዚክ ወይም ደግሞ ፊዚክስን ምንም ከፋንዳሜንታል ሀብሎ ከመጀመር ከቤዚክ ወደ አድቫንስ እንዴት ሊመጣ ይችላል? አንድ ተማሪ ፊዚክስን በደንብ ለማወቅ ከቤዚክ ወደ አድቫንስ እንዴት ሊመጣ ይችላል ታስባለህ? ኦኬ፣ ሶ
ፊዚክስ ማለት መጀመሪያ እንዳልኩ ስቴፖች አሉት እና ሁሉም ነገር ደግሞ የተያያዘ ነው። አንዱ ለክ የአንዱን ብሪክ ነው ማለት ሌየር ነው፣ እንደ ሌየር የሚሰሩት እና ለምሳሌ ቬክተር ሁሉም ላይ አለ ካልን መጀመሪያ 9ኛ ክፍል የምንማረው ቬክተር እስከ 12ኛ ክፍል ድረስ ብዙ ነገሮችን ኤክስፕሌን የምናደርግበት ነው። አንድ ነገር መጀመሪያ ማወቅ ይዞ አውቆ መሄድ ያለበት አንድ ተማሪ የፊዚክስ ኮንሰፕቶች ሁሉም የተያያዙ እንደሆነ ነው እና ይከፋፈላሉ። ቅድም እንዳልኩ ከቢግነር ሌቭል ወደ አድቫንስድ ሁላ ለመሄድ እንዳልኩ አሉ። መጀመሪያ በቬክተር ብለው ተጀምሮ ከዛ በኋላ ካይነማቲክስ ምናምን እያሉ ይሄዳሉ እና ኢቨን እዚሁ ራሱ ስክሪን ሼር አድርጊ ማፕ ሁላ አለኝ እና እሱ ባሳያቸው ራሱ ደስ ይለኛል እና ለምሳሌ ማለት እኛም ይሄን ነገር ስንሰራ ለማሳየት ያክል ይሄንን እያደረግን ነበር እና ለምሳሌ እዚህ ጋር እንደሚታየው በጣም እነዚህ አሁን የኮንሰፕቶች ናቸው የፊዚክስ ከ9 ጀምሮ እስከ 12 ያሉ እና በጣም ብዙ ጊዜ እኔ የምመክረው እነዚህ በሁለት በከለር ሁላ ተከፋፍለዋል። እዚህ ጋር እንደሚታየው መጀመሪያ ምን ይላል? ቬክተር፣ ካይነማቲክስ፣ ዳይናሚክስ፣ ፍሉድ መካኒክስ እያለ ይሄዳል። ማለት እነዚህ ስንሄድ ምንድን ነው አንድ 12ኛ ክፍል እነዚህ እኛ ጋር እዚህ በከለር የተከፋፈሉት እኔም የዛኔ ሳጠና የተጠቀምኩባቸው ናቸው። እስካሁን ድረስ ተማሪዎችን ለማስጠናት የምንጠቀምበት ነው እና መጀመሪያ ቬክተር፣ ካይነማቲክስ፣ ዳይናሚክስ እና ፍሉድ መካኒክስ እነዚህ የሚሉት ሌየርስ ናቸው። ስፔሻሊ እስከ ዳይናሚክስ ድረስ ሌየርስ ናቸው። ይሄ ማለት እንደ ክላሲካል መካኒክስ ክላሲካል ፊዚክስ ሆኖ የመጀመሪያዎቹ የፊዚክስ ቤዚክ ፓርቶች ናቸው። ማለት ብዙ ነገር ከዚህ በኋላ የሚመጡት ነገሮች እዛ ላይ ዲፐንድ የሚያደርጉ ናቸው ማለት ነው እና መጀመሪያ ቬክተር፣ ካይነማቲክስ እና ዳይናሚክስ የሚሉት ነገሮች በጣም እነዚህ ወሳኞች ናቸው። እነዚህ ላይ ብዙ ሰዎች ከሰሩ ሌላው ላይ በጣም ይቀላል ማለት ነው እና ከዛ በኋላ ደግሞ ፍሉድ መካኒክስም አለ ማለት ነው። ከዛ በግሪን የሚታዩት ደግሞ ምን ይላሉ? ቴምፕሬቸር፣ ሂት፣ ኮንዳክሽን ኤንድ ካሎሪ ሜትር፣ ኢላስቲሲቲ ኤንድ ስታቲክ ኢኩሊብሪየም የሚሉት እነዚህም አሉ ክላሲካል ፊዚክስ ሆኖ ግን ወደ ትራንዚሽናል ፓርት ናቸው። ወደ ትራንዚሽናል ፓርት ማለት ወደ ዌቭ እየገባን ስንሄድ፣ ወደ ማሽኖች፣ ወደ ኤሌክትሮኒክስ እየገባን ስንሄድ እነዛ ነው ስቲል የክላሲካል ፊዚክስ ላይ ነው ኮንሰፕቶች ላይ ዲፐንድ የሚያደርጉት። ይህ ማለት ኤቭሪቲንግ ከዚህ በኋላ የምናገኘው ፎርስ እንዴት ነው የሚሰራው እና ኤነርጂ ኮንዳክሽን ምናምን የሚለው ነገር ስንሄድ ኢቭን ሂት ላይ ስንመጣ ኤላስቲሲቲ ላይ ስንመጣ የካይነማቲክስ የዳይናሚክስ ኮንሰፕቶችን ነው የምንጠቀመው። እነዚህ የመጀመሪያዎቹ የፋውንዴሽናል ሌየርስ ናቸው ማለት ነው። ከዛ ደግሞ ቶፒክ 9 ብሎ የሚጀምረው በጥቁር የተጻፉት ደግሞ ምንድን ናቸው? ከክላሲካል ፊዚክስ ወደ ኤሌክትሪሲቲ፣ ኤሌክትሮኒክስ፣ ወደ ኤሌክትሪሲቲ፣ ኤሌክትሪክ ሰርኪዩት፣ ኤሌክትሮማግኔቲዝም የሚሉትን ትራንዚት ስናደርግ ማለት ነው። ሃይ ስኩል ፊዚክስ በእነዚህ የተከፋፈለ ነው። መጀመሪያ ክላሲካል ፊዚክስ አለ፣ ከዛ ትራንዚሽናል ፓርቶች አሉ፣ ከዛ ደግሞ የኤሌክትሪሲቲ እና ኤሌክትሮማግኔቲዝም አለ። ወደ ማክስዌል እየገባ እንሄዳለን ማለት ነው፣ ከኒውተን ጀምረን እስከ ማክስዌል። እነዚህ ደግሞ እነዚህም አሁን ኤሌክትሮስታቲክስ ሰዎች ኤሌክትሪክ ሰርኪዩት ላይ ኤሌክትሮማግኔቲዝም ላይ ሲገቡ ምን አለ የፎርስ ኮንሰፕቶች አሉ፣ የቬክተር ኮንሰፕቶች አሉ እና አሁንም ለዛ ነው የመጀመሪያዎቹ ከቶፒክ 1 እስከ 4 የሚሉት እኔም የዛኔ ፕላን አውጥቼ የተጠቀምኩበት የብዙ ሰዎችም ከዛ ደግሞ አሁን ለማስጠናት የሚጠቀምበት ናቸው እና እነዚህ እንደ ፋውንዴሽናል ናቸው፣ እንደ ፋውንዴሽን ናቸው እና በዚህ ይህንን ፕላን ቢከተሉ ከቢግነር ወደ አድቫንስድ ያክል ስቴፕ ባይ ስቴፕ መሄድ ይችላሉ ማለት ነው። ልክ እነዚህ ምክንያቱም የሃይስኩል እንደቀደም እንዳልኩ የሃይስኩል ፊዚክስ በሶስት ነገሮች የተከፋፈለ ስለሆነ እነዚህ ናቸው ሶስቱ ፓርቶች። መጀመሪያ ክላሲካል ፊዚክስ አለ፣ ፋውንዴሽን ነው። ከዛ በኋላ ትራንዚሽናል ፓርቱ አለ ወደ ማክስዌል ስንሄድ፣ ከዛ ደግሞ ኤሌክትሪሲቲ እና ኤሌክትሮማግኔቲዝም ኮንሰፕቶች አሉ ማለት ነው። እነዚህ ናቸው። ኦኬ፣ በጣም አሪፍ የሚገርም ገለጻን የሰጠን። ስለዚህ አሁን እንደተናገርከው እኔ እንደተረዳው ከሆነ ብዙ ጊዜ ማትሪክስ ሲባል የ4 ዓመት ነው ብዙ ጊዜ የምናስበው፣ የ9፣ የ10፣ የ11፣ የ12 እያለን ብዙ ጊዜ እናስባለን። ታዲያ ተማሪዎች የ4 ዓመት ብሎ ማሰብ እንደሌለባቸው እና እየገለጽክ ያለው ማለት ነው የ4 ዓመት ብሎ ማሰብ እንደሌለባቸው እና አንተ ባወጣው ስኬጁል ቢመሩ
በወጣው በትክክለኛ መንገድ ቢመሩ ብዙ የ4 ዓመትን ብሎ ከመጨናነቅ ፊዚክስን በትክክለኛ መንገድ አንደርስታንድ ያደርጉታል ብለን እንደዛ ነው እያገለጽክ ያለው ነው ማለት ነው። እውነት ነው። ምክንያቱም እንዳልከው አሁን በየቻፕተሩ ኦር በየክፍሉ በየግሬዱ ቢከፋፍሉት በጣም ብዙ ዩኒት ነው የሚወጣው እና አሁን ግን መርጅ ተደርጎ አሁን እንዳሳየው ስንት ቶፒክ ነበሩ? ወደ አይ ቲንክ 12 13 ቶፒክ አካባቢ ነበሩ አይደለም? እንደዛ ነው የሚሆኑት። ያው ብዙ ጊዜ አሉ ለምሳሌ ኢቨን እኛ ላይም አሁን ማትሪክ ላይ ብዙም ፎከስ የማይደረግባቸው ቻፕተሮች አሉ። ለምሳሌ አፕሊኬሽን ኦፍ ፊዚክስ ምናምን እያሉ ሞስት ፕሮባብሊ ወደ አንድ ብቻ ምናምን የሚመጣበት ጥያቄ ምናምን አለ። ግን ሞስትሊ የፊዚክስ ቶፒክ ኮንሰፕቶች የሚባሉ እንደአሁን እንዳየነው 12 ቶፒኮች ምናምን ናቸው። እነዚህ አሁን እንደ 4 ዓመት ሳይሆን እንደ ፊዚክስ ቢታይ በጣም ይቀላል ማለት ነው። እንደ ፊዚክስ እነሱ እንደ ፊዚክስ ቢያዩት ይቀላል ማለት ነው። እነሱ እንደዛ ቢያዩት ለእነሱም የተሻለ ነው በጣም ኢቨን ሞቲቬሽን ይሰጣል ብቻ ሳይሆን ከቨር ለማድረግም አሁን በየክፍሉ ስንመጣ መጀመሪያ ሁሌ ቬክተር ሁሉም ቦታ ላይ አለ። ከ9 ጀምሮ እስከ 11 ድረስ ቬክተር እያለ ይመጣል። ግን ማለት ለዘጠኛ ክፍል የሚመጥን ተብሎ የሚመጣው ግን አሁን ግን 12ኛ ክፍል የሆነ አንድ ተማሪ ከ9 ጀምሮ እስከ 12ኛ ነገር ስለተማረ እንደ አንድ ቶፒክ ቬክተርን ብሎ እንደ አንድ ቶፒክ ሌየር ባይ ሌየር እየያዘ ቢመጣ ከቢግነር ወደ አድቫንስድ የሚለው ጆርኒው ያቀልለታል እና ሞር ስሙዝሊ ይሄድለታል ማለት ነው። ኦኬ በጣም አሪፍ። እሺ ወደ ቀጣዩ ጥያቄ ስገባ አሁን የ2018 ኢንተራንስ ኤግዛም የሚወስዱ ተማሪዎች አሉ እና እስካሁን ጥናትን ያልጀመሩ ተማሪዎች አሉ። ፊዚክስን በጣም የሚፈሩት ተማሪዎች አሉ። ታዲያ በ2018 ቤዚክ የሌለው ተማሪ አሁን ወደ ህዳር እየገባ ነው እና በጥቂት 8 ወር ወይም ወደ 7 ወር ነው የሚቀረን ኢንተራንስ ኤግዛም ለመፈተን። ታዲያ ፊዚክስን ከቤዚክ ወደ አድቫንስ ሌሎችም ትምህርቶች አሉ፣ ማትስ፣ ባዮሎጂ፣ ኬሚስትሪ ከነሱ ጋር አብሮ እያስኬደ እንዴት ከቤዚክ ወደ አድቫንስ እንደሚመጣ ቅድም አስረድተናል። ግን አሁን ባለችው ጊዜያት ውስጥ ከሌሎች ትምህርት ጋር እንዴት እያስኬደ በትክክል ማጥናት ይችላል? ኦኬ ወደ 7-8 ወር እንደ ብዙም እንደ ትንሽም ወርም ሊታይ ይችላል። ማለት በደንብ ለተጠቀመበት ሰው በጣም ብዙ ነው። ኢቨን ሪቫይዝ ማድረግ የሚችልበት ነው። ግን በደንብ ለማይጠቀምበት ሰው ደግሞ ሊያንስ ይችላል። ይህን ምለው እኔ ከሁለቱም መሀል ነበርኩኝ። ይሄ ስል ምን ማለት ነው? መጀመሪያ ላይ መጀመሪያ ጭንቀቱ ከመምጣቱ በፊት ሪላክስ ነው፣ ገና ጊዜ አለን፣ ገና ነው 1 ዓመት አለ ምናምን እንል ነበር እና እንዲህ እያል እኔ ራሱ ገና ከመጀመሪያ በፊት ኦልሞስት ሰከንድ ሴሚስተር ደርሶ ነበር። ከዛ ግን ሰከንድ ሴሚስተር ማለት ኦልሞስት 4 ወር ምናምን ይቀራል ማለት ነው እና ግን እንዲህ ስንል ግን ታይማችን በደንብ ማኔጅ ካደረግን ደግሞ ኦልሞስት በ3 ወር በ4 ወር ሁላ በደንብ ዝግጁ መሆን እንችላለን። ይሄ የምለው ደግሞ ጀስት ከሌላ ፖይንት ኦፍ ቪው ሳይሆን ከራሴ ፖይንት ኦፍ ቪው ነው፣ ከራሴና ከጓደኞቼ ፖይንት ኦፍ ቪው ነው። ማለት እንደዛ የነበረ ሰው ስላለ ነው። ራሴንም ጨምሮ በደንብ ታይም ማኔጅ ከተደረገ በ3ም በ4ም ወር ሙሉ ሬዲ ሁላ መሆን ይቻላል። ግን አሁን 7-8 ወር የሚለው ግን ታይም ማኔጅመንት ላይ ነው የሚወሰነው ማለት ነው። እና አሁን በጣም ብዙ ጊዜ የሚመጣው ኢቨን ቲኔጀሮች ስንሆን ሃይ ስኩል ላይ ምናምን ደግሞ ብዙ ችግር ያለው ምንድነው ፕሮክራስቲኔሽን የሚባል ነገር አለ ምናምን። ምክንያቱም ይህም ለሁላችን የሚያጠቃን ነገር ስለሆነ ነው። እና ይሄን ነገር ማለት ይሄን ነገር ኮንትሮል ካረግ ነው፣ ይሄ ነገር ኮንትሮል ውስጥ ካስገባ ነው፣ ራሳችን ኮንትሮል ውስጥ ካስገባ ነው ኤቭሪቲንግ ስሙዝሊ መሄድ ይጀምራል ማለት ነው። እና ዋናው መጀመሪያ የሚያስፈልገው አንደኛው ስተዲ ፕላን ነው። ስተዲ ፕላን ማለት ይሄ 10ኛ ክፍል ምናምን እያለን ከዚህ ሰዓት እስከዚህ ሰዓት ይሄን አጠናለሁ ምናምን የሚል እንደዚህ አይነት ስኬጁል ሳይሆን ግን ሙሉ ማለት አሁን እንዳየነው ለምሳሌ በየግሬዱ ቢከፋፍል ሊበዛባቸው ይችላል። ግን የሁሉም ትምህርት በቶፒክ እንከፍለው እና ይሄ ትምህርት ይሄን ነገር ለመጨረስ ስንት ጊዜ ይፈጅብኛል ብሎ እነዛ ሁሉ ፕላን አውት ቢደረግ ፕላን ማለት እሱን ፕላን ለማሳካት ይቀላል ማለት ነው። ይሄ ማለት ኢቨን መሀል ላይ ፕሮክራስቲኔት ብናረግ መሀል ላይ የሚያስፈልገንን ታይም ስለምናቅ ያንን ነገር ለመጨረስ የሚያስፈልገንን ታይም ሁላ ስለምናቅ ኢቨን ቢጠፋ የሆነ ፕሮክራስቲኔት አድርገን የሆነ ነገር ላይ ጊዜያችን ብናጠፋ የሆነ ሰዓት ላይ እንሞላዋለን ማለት ነው። ማለት ለምሳሌ አንድ ቶፒክ ለመጨረስ 1 ሰዓት ይፈጅብኛል ብንል ያንን ሰዓት ብናጠፋ የሆነ ሰዓት ላይ ያንን 1 ሰዓት
እናካክሳለን ማለት ነው። ይሄ ማለት አንድ ሰዓቱን የሆነ ቦታ ላይ እናጠጋገዋለን። መጀመሪያ ስተዲ ፕላኑ፣ ይሄ ማለት እያንዳንዱ ቶፒክ ምን ያክል ጊዜ ይፈጃል፣ እኔስ ምን ያክል ታይም አለኝ፣ እንዴት ማድረግ ይችላል የሚለውን ስተዲ ፕላኑን ማውጣት በጣም ለሁሉም ነገር ያቀላልም። እንዲህ በማድረግ ደግሞ በጣም ኢቭን ሞር ኢፊሽንትሊ ሬዲ እንድንሆን ያደርገናል። ከሃርድ ወርኩም በጣም ይቀንስልናል ማለት ነው። ይሄ ቦዝ ሲሆን ወርክ ስማርት እና ወርክ ሃርድ የሚለውን ነገር አንድ ላይ እናደርገዋለን ማለት ነው። ኦኬ፣ ስለዚህ ተማሪዎች ስተዲ ፕላንን በደንብ በማዘጋጀት እና የ4 ዓመትን ከፋፍለው ከማንበብ ይልቅ ሁሉንም በስቴፕ ወይም በትምህርት ደረጃቸው ከፋፍለን ማንበብ ለውጤታማ እንደሚያደርግ ገልጸህልናል። እና እስቲ አሁን በ2018 ሌሎችም ሳብጀክት ሊሆን ይችላል የሶሻልም የናቹራልም ተማሪ የሆነ ተማሪ ጀነራሊ ስናስበው እንዴት ከቤዚክ ወይም ደግሞ ምንም ከማያውቅ ተማሪ፣ አሁን ለምሳሌ ብዙ ተማሪዎች 9፣ 10፣ 11 ቀልደን እንመጣና 12 ላይ ስንደርስ በዙሪያችን ብዙ የሚጠብቁ ሰዎች አሉ። ፋሚሊ ያለ፣ ኢንቫይሮንመንታችን ላይ ያሉ ሶሻል ማህበረሰቡ እንዳለ አለ እና ታዲያ አንድ ከቤዚክ ተማሪ 9፣ 10፣ 11 በትክክል ሳያጣራ የመጣ ተማሪ እንዴት በ2018 ባለችው ጊዜ ትክክለኛ ጥሩ ውጤት ማምጣት ይችላል? እንዴት ነው ሁሉንም አንድ ላይ ማስኬድ የሚችለው? እንደተናገርከው ከሆነ ያለን ጊዜ በጣም ከተጠቀምንበት ትልቅ እንደሆነ እና በትንሽ ጊዜ ውስጥ ከቤዚክ የትኛውንም ትምህርት ከቤዚክ ወደ አድቫንስ መምጣት እንደምችል ነግረህናል። እና ታዲያ እንዴት ሊያስኬደው ይችላል? ኦኬ ልክ ነው። ስፔሻሊ ናቹራልም ሶሻል ምናምን ሲሆን ያው ወደ 6 ትምህርት ነው። አሁን ከ600 ነው 6 ትምህርት ነው የምንፈትነው እና እውነት ነው እንዴት 6ቱም ትምህርት እንዴት ማስኬድ እንችላለን ምናምን የሚለው ጥያቄ ሊመጣ ይችላል። እና እውነትም ነው። ግን እንደተባለው ስፔሻሊ በየግሬዱ የሚከፋፍል ሰው ካለ በጣም ጊዜው ይጨምርበታል። ምክንያቱም እኔ መጀመሪያ ማጥናት ከመጀመሪያ በፊት እንዳልኩ ሁላችንም ፕሮክራስቲኔት እናደርግ ነበር። በተለይ የሆነ ሰዓት ላይ ኦንላይን ሆኖ የሆነ ትንሽ ቴንሽን ያስገባብን በኋላ ላይ ነው እንጂ መጀመሪያ ኦንላይን ነው የምትፈተኑት ምናምን ስንባል እየተረጋጋን ነበር በጣም። እናም ኦንላይንም ነው ምናምን ደግሞ እኛ ትምህርት ቤት ነው የምትፈተኑት ስንባል በጣም እየተረጋጋን ነበርና በጣም ጊዜ አልፎብን ነበር። አብዛኞቻችን ማጥናት የጀመርነው 5 ወር ምናምን ሲቀረን 4 ወር ሲቀረን አካባቢ ነው። እና ግን አሁን እንዴት ነው እኛ መጀመሪያም ብዙ አይነት ስተዲ ፕላን ሞክረን ነበር። መጀመሪያ 5 ወር ምናምን ሲቀረን ኦልሞስት 1 ወር እኔና በዙሪያ ያሉ ጓደኞቼ ኦልሞስት 1 ወር ምናምን የተለያዩ ስተዲ ፕላኖችን ሞክረን ነበር። እና ብዙ ጊዜ እንዲከፋፍለን በየቻፕተሩ የየአመቱ እየቻፕተሩ እያደረግን ልንሄድ አስበን ነበር ምናምን ጊዜ ይፈጃል። እና አሁን ግን እኛ በደንብ የሰራልን እናም ስተዲ አሁንም ሬኮመንድ የምናደርገው ስተዲ ፕላን ግን ምንድን ነው ቀደም እንዳልነው እያንዳንዱ ቶፒክ ብንከፋፍለው እና ማለት እያንዳንዱ ቶፒክ ምን ያክል ታይም ይፈጃል፣ ይህን ነገር ለማጥናት ምን ያክል ታይም ሊፈጅብኝ ይችላል ማለት ኤግዛክት መሆን አይጠበቅበትም። ጀስት ኤስቲሜት፣ ይሄ ኤስቲሜት ማድረግ ቢመጣ እያንዳንዱ ትምህርት በሳምንት የሆነ ያክል ሰዓት እንሰጠዋለን። ለምሳሌ ፊዚክስ ቅድም ከፍቼ የነበረው ከታየ እያንዳንዱ ቶፒክ ይህን ያክል ሰዓት ሊፈጅ ይችላል የሚል ነበረው። ይሄ ማለት እኛ ለተማሪዎቻችን አሁን የምናስጠናቸውን የምንሰጠው ነው እና ደግሞ እራሳችን እየተጠቀምንበት ነው እና ራፍሊ ኤስቲሜት ናቸው እነሱ። ጠቅላላ ፊዚክስ ስንት ሰዓት ይፈጅብኛል ማለት ይሄ ማለት ኦር ስንት ጊዜ ይፈጅብኛል። አሁን ደግሞ ሙሉ 24 ሰዓቱ መስጠት አይችልም ለጥናት፣ አሁን ትምህርትም አለ ምናምን ነገር እና ይሄ ጠቅላላ ስንት አለ ፊዚክስ ማለት ኮንሰፕቶቹን ሁሉም ለመያዝ ማለት ነው። አሁን ለማጥናት ባዮሎጂ ስንት ይፈጃል፣ ኬሚስትሪ ስንት ይፈጃል። ለምሳሌ ናቹራል ስለሆንኩኝ በናቹራል ሳይድ ፒኦቪ እንኳን ለማውራት ይሄ ይከፋፈልና በየሳምንቱ ማለት ከፍ ላለው በጣም ለምሳሌ ባዮሎጂ ጠቅላላ 24 ሰዓት የሚፈጅ ከሆነ ለምሳሌ ያክል ማለት 24 ሰዓት ካለምንም እረፍት የሚፈጅ ከሆነ 100 በሳምንት ኦኬ ለባዮሎጂ ይሄን ያክል ሰዓት እሰጠዋለሁ። ከሁሉም ከፍ ያለ ለምሳሌ ማትስ 10 ምናምን ሰዓት ከሆነ ይሄ ፒውር ኤስቲሜሽን ሲሆን ገስ ነው እያደረግ ያለሁት የሰራን እንደባለው ሳይሆን ግን ይሄን ያክል ሰዓት ምናምን ቢፈጅ ይሄ ማትስ ከባዮሎጂ አነስ ይችላል። ባዮሎጂ ብሽምነዳ ስለሚበዛበት ባዮሎጂን ከፍ ላድርገው በሳምንት የምሰጠው ሰዓት እና ይሄኛው ዝቅ ላድርገው ትንሽ ማትስ ምናምን ብለን እንዲህ ብንከፋፍላቸው
ሞር ኦርጋናይዝድ ይሆናል ማለት ነው። ኢቭን ፕሮክራስቲኔት አድርገን ለምናጠፋው ጊዜም ሞር ማለት ኦፖርቹኒቲ እና ሞር ጋፕ ይሰጠናል። እሱን ፕሮክራስቲኔት አድርገን ለምናጠፋው ሰዓት እሱን ለማካካስ ሞር ታይም ይሰጠናል ማለት ነው። በጣም የሚገርም ገለጻ ነው ያደረክልን ያፌት። እሺ በመቀጠል ደግሞ ወደ ፊዚክሱ ወይ ደግሞ ወደ አንተ ፕሮፌሽን እንምጣና ፊዚክስን አንድ ተማሪ ምን ያህል ኮንሴፕት መረዳት አለበት ኢንተራንስ ኤግዛምን ለመፈተን? ቅድም ያሳየህን ሼር ያደረከን ፕሪንት አለ እና አንድ ተማሪ ምን ያክል ኮንሴፕት ቢረዳ ትላለህ? ኦኬ ሶ ፊዚክስ ላይ ይሄን ያክል ኮንሰፕት መረዳት አለበት ምናምን የሚል ማለት እንደዛ ለማለት ይከብዳል። ፊዚክስ ይሄን ያክል ኮንሰፕት ተረድቶ ይሄን ያክል መተው ይችላል ማለት ይከብዳል። ምክንያቱም እንዳልኩ ፊዚክስ ሁሉም ነገሩ የተያያዘ ነው። ግን ያው ወደ ማትሪክስ ሲመጣ ግን እያንዳንዱ ነገር መያዝ ላይ ጊዜ ማጥፋት ነው የሚሆነው። ኦፍኮርስ ይሄን እኛም እንረዳዋለን። እና ግን አሁን ምንድነው ቅድም ያሳያችሁ የሆነ ፕላን ነበር አይደለ? እዛ ላይ ሁሉም ነገር የተያያዘ ነው። መጀመሪያ ፋውንዴሽኖቹን መያዝ ግዴታ ይሆናል። ከዛ ደግሞ ሞር ማትሪክ ጥያቄዎች ምን ቻፕተር ላይ ነው ፎከስ የሚያደርጉት ብዙ ጊዜ የሚል አለ። ማለት ኢቨን ማትሪክ ጥያቄዎች ፓተርን አላቸው። ከ2010 ጀምሮ 11 12 እያልን ስንመጣ ፓተርን አላቸው። ማለት ምን ኮንሰፕቶች ኦር ምን ቶፒኮች ናቸው በጣም ምን ይባሉ የሚደጋገሙት፣ አመጣጣቸውስ እንዴት ነው የሚለው ነገር በጣም ፓተርን አላቸው። መጀመሪያ እነሱን ፓተርን መረዳት በጣም ነገሮችን በጣም ያቀላል። ይሄ ማለት ምን ላይ ፎከስ ማድረግ አለብኝ? ይሄ ማለት አንዴ ፋውንዴሽኖቹን ከያዝን በኋላ በጣም ብዙ ጥያቄ ደግሞ የሚመጣው እስካሁን የምናውቀው ለምሳሌ ዳይናሚክስ አለ፣ ካይነማቲክስ አለ። ማለት ፋውንዴሽኖቹ ላይ ቅድም ካሳያችሁ የፊዚክስ ፋውንዴሽን ካልኳችሁ ከኮንሰፕቶቹ ክላሲካል ፊዚክስ ላይ እነሱ ላይ በጣም አንዳንድ የሚበዛበት ሁኔታ ማለት ሞር ኦፍን ነው እና እነሱ ላይ ፎከስ ካደረግን በኋላ ከዛ በኋላ ነው ብዙ ጊዜ እንዳቀደም እንዳልኳችሁ ሌሎቹ ቤዝድ የሚሆኑት እነዛ ላይ ነው። ከነዛ ምንተው ምን እናስቀር የሚለው ነገር ሞር የማትሪክ ጥያቄዎቹ የፊዚክስ ይታዩና ከዛ በኋላ ሁሉም ፓተርን አላቸው። ፊዚክስ ላይ ሳይሆን ሁሉም ሳብጀክት ላይ ፓተርን አላቸው። የሆነ ላይ ይበዛል፣ የሆነ ላይ ትንሽ አነስ ይላል ምናምና የሚታወቅ ፓተርን አላቸው። እሱም ፓተርን መረዳት ምን ላይ ጊዜ ማጥፋት ኦር ብዙ ጊዜያቸውን መስጠት ኦር የትኛው ላይ ጊዜያቸውን መቆጠብ እንዳለባቸው እሱ ሙር ያስረዳቸዋል ማለት ነው። በጣም አሪፍ በጣም አሪፍ። እሺ እንደ ያፌትን ስጠይቀን አንድ ተማሪ ፊዚክስን በደንብ ለማወቅና ቀልጠፍ ብሎ ለመስራት የትኞቹ ኮንሴፕት እነዚህ ኮንሴፕት በደንብ ቢረዳ ፊዚክስን በደንብ እንዲገባው እና ቶሎ ጥያቄዎችን እየተቀላጠፈ እንዲሰራ ያደርጋል የምትላቸው ኮንሴፕት አሉ? ኦኬ እንደዛ የምላቸው ኮንሰፕቶች ዴፊኒትሊ እነዚህ ፋውንዴሽናል ኮንሰፕቶች ናቸው። ይህ ማለት የክላሲካል ፊዚክስ ኮንሰፕቶች ከኒውተን ጀምሮ ማለት ነው በጣም ዋናና ዋነኛና ብዙ ነገር ለመስራት የሚረዱ ናቸው። ምክንያቱም እነዚያ ያሉት ስለ ፎርስ ቢሄቪየር ምናምን ስናጠና ስለ አንድ እንደዛ ነገር ስንል እሱን ያንን ጥያቄ ፎርስ ለመስራት ምናምን ብቻ አይደለም የምንጠቀምበት። እሱ አይዲያ በኋላ ላይ ለሚመጡ ነገሮች እንደ ስታርታፕ አይዲያ ይሰጠናል። የሆነ ጥያቄ ስንሰራ ክሉለስ ብንሆን ከዚህ ተነስተን ነገሮችን ቢውልድ አፕ ማድረግ እንችላለን። እኔ ማለት የምመክረውና ዋነኛ ምንም ቢሆን መያዝ አለባቸው የምላቸው የክላሲካል ኦር የፋውንዴሽናል ፊዚክስ የሚባሉ ኦር እነዚህ ፋውንዴሽናል ቤዝ የሆኑ ፊዚክሶቹ እነሱ በደንብ ቢረዱ ኢቨን ሌሎች ኮንሰፕቶች እየተረዱ እንኳን የሆነ ጥያቄ ለመስራት ምናምን የሆነ ክሉ ነገር ቢያጡ ከነዛ እንደ ፋውንዴሽን ሆኖ መነሳት ይችላል። ኦር ኢቨን የሆነ አንዳንዴ እኮ ማናውቀው ጥያቄ ሁላ ሊመጣ ይችላል። ምን ማለት እንዴት እንደሆነ ፎርሙላው ምናምን ማናውቀው ሊሆን ይችላል። ግን ከጥያቄው አንጻር የሆነ ሎጂካል የሆነ አሰምሽን እንድናረግ ኦር ሎጂካል የሆነ ይሄ ኢቭን ገስ ቢሆንም እንኳን ሎጂካል የሆነ አሰምሽን ኦር እንደዛ አይነት ነገሮችን ለማድረግ መጀመሪያ የፋውንዴሽናል ፊዚክስ የሚባሉት በጣም አስፈላጊ ናቸው ብዬ የማስባቸው እነዛ ናቸው። ቤዝ የሆኑት ኦር ፋውንዴሽናል ፊዚክስ ኦር ክላሲካል ፊዚክስ የሚባሉት እነሱ በጣም ቢይዙ ተማሪዎች በጣም መስራት ይችላሉ እላለሁ። ኦኬ እሺ፣ ተማሪዎች እያዩን ነበር እና ያው ቅድም ሼር ያረክን ነገር አይተውታል እና እስቲ ድጋሚ ሼር ሳታደርገንም ፊዚክስ ላይ ቤዚክ የምትላቸው ወይም ክላሲካል የምትላቸው ነገሮች ስትከስልን ቬክተር ዳይናሚክስ ብለናል እና እስቲ ክለስልን ድጋሚ ተማሪዎችን በደንብ እንዲረዱ። ኦኬ ሶ ቤዚካሊ
አንደኛው ያው የመጀመሪያው ቶፒክ ዋን ብለን የሚያስቀምጠው ቬክተር ነው። ማለት ብዙ ሰዎች እንደ ቀላል ነገር ያዩታል። ደግሞ ቬክተር ቱ ቢሆነስት ብዙ ሰው ሲያዩም ቀላል ምናምን ብሎ ሊያልፉ ይችላል። ግን ቬክተር ስንማር ወር ቬክተር ስናጠና ወር ቬክተርን ስንረዳ የቬክተር ጥያቄዎችን ብቻ ለመስራት አይደለም። ከዛ በኋላ የሚመጡ ሁሉም ነገሮች ቬክተር ላይ ዲፐንድ ይሆናሉ። ለምሳሌ ኤሌክትሪሲቲ ላይ ብንመጣ፣ ስለ ኤሌክትሮማግኔቲዝም ላይ ብንመጣ ቬክተር አሉ። ምክንያቱም ቬክተር ቤዚካሊ ሚንስ ዳይሬክሽን እና ማግኒቱድ እና ዳይሬክሽንን ኮንሲደር ማድረግ ማለት ነው። ሶ ኤቭሪ ከዛ በኋላ የሚመጡ ኤቭሪ ነገሮችን በቬክተር መልክ ይገለጻሉ። ሶ ቬክተር እስከሆኑ ድረስ በቬክተር መልክ እየገለጽን ነው የምንሄደው። ቤዚካሊ ይሄ ብቻ ሳይሆን ዩኒቨርሲቲ ስንገባ ደግሞ ኢቭን ሞር ዩኒቨርሲቲ የገባ ሰው ደግሞ ኢቭን ሞር እነሱ ላይ ዲፐንድ ይሆናል። ሶ ቬክተርን መረዳት የቬክተርን ጥያቄ ለመስራት ብቻ አይደለም። ከዛ በኋላ የሚመጡት ኮንሰፕቶች ራሱ በቬክተር ነው የሚሰሩት። ማለት እንዳልኩ የቬክተር ጥያቄዎችን የቬክተር ኮንሰፕቶችን አፕላይ ያደርጋሉ ማለት ነው። ከዛ በኋላ ደግሞ ዳይናሚክስ እና ካይነማቲክስ ናቸው። እነዚህ ዳይናሚክስ ካይነማቲክስ የምንላቸው ካይነማቲክስ ማለት ቤዚካሊ ነገሮች ሙቭመንት ላይ ነው። ማለት ይሄ ሙቭመንት ላይ ዩኒፎርምሊ አክሰለሬትድ ሞሽን ምናምን የምንላቸው እነዚህ ዊዛውት ኮንሲደሬሽን ኦፍ ኤኒ ፎርስ ኦር ኢፌክት የአንድ የሞሽናቸው ኢፌክት አሚን የሞሽናቸው ኮዝ ኦር ኢፌክትም ሁለቱም ኮንሲደር ሳናረግ የምንሰራቸው ናቸው። እነዚህ ደግሞ ለምሳሌ ዩኒፎርምሊ አክሰለሬትድ ሞሽን ላይ አምስት የሆነ የምናውቃቸው ኢኩዌዥኖች አሉ ምናምን እና እነዚህ ደግሞ በኋላ ላይ ሲመጡ በጣም ብዙ ነገሮችን ለመስራት እንጠቀምበታለን። ኢቨን ፍሉድ መካኒክስ ላይ መተን የካይነማቲክስ እና የዳይናሚክስን ጥያቄዎች እንጠቀማለን፣ ኮንሰፕቶችን እንጠቀማለን ማለት ነው። ይህ ማለት ቬሎሲቲ ስንጠየቅ ከዛ እናመጣለን። ምክንያቱም ኤቭሪቲንግ ላይ ቬሎሲቲ አለ። ኢቨን ከረንት ላይ ቬሎሲቲ አለ፣ ፍሉድ ላይ ቬሎሲቲ አለ። ሁሉም እነዚህ ሲኖሩ የካይነማቲክስም ጥያቄዎች እንጠቀማለን፣ የዳይናሚክስም እናመጣለን ማለት ነው። አንዳንዴ ፎርስ ኮዝ እና ኢፌክት ኢንቮልቭድ ከሆኑ ከዛ በኋላ ደግሞ ይሄ ዳይናሚክስ ሊሆን ይችላል። ሶ ዳይናሚክስ ደግሞ የሞሽን ኮዝ እና ኢፌክትን ኮንሲደር የሚያደርግ ነው። ይሄ ማለት ቤዚካሊ እነ ፎርስን እነ ቶርክ ምናምን እነዚህ ነገሮችን ደግሞ ስፔሻሊ ፎርስ የሚሉት ነገሮች ሁሌ ያሉ ከዚህ በኋላ ላይክ ከዳይናሚክስ በኋላ ሁሌ ይመጣሉ። ኢቨን ወደ ማክስዌል ወደ ኤሌክትሪሲቲም ገብተን ኢቨን ወደ ገና ትራንዚሽናል ፊዚክስ ላይም ሆነን እነዚህ ነገሮች የዳይናሚክስን ኮንሰፕቶች አፕላይ እያደረግን ነው የምንሰራቸው። ይህ ማለት የራሳቸው ኮንሰፕት ይጨመራል እንጂ የፋውንዴሽናል ፊዚክሶቹ አሁን እንዳልነው የቬክተር ካይነማቲክስ እና ዳይናሚክስ ኮንሰፕቶች ሁሌ አሉ ማለት ነው። ሁሌ አዘ ቤዝ አሉ፣ እነሱን እንጠቀምባቸዋለን። ጀስት ሌሎቹ ሲሄዱ እነሱ ላይ ይጨምራሉ ነው እንጂ እነዚህ እንደ ቤዝ ናቸው። ለዚህ ነው መጀመሪያ ፋውንዴሽናል ፊዚክሱ በደንብ መረዳት ሌላውን ኮፕ አፕ ለማድረግ ኢፊሽንትሊ በጣም ይረዳል የምንለው።